بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو تكتايا أخرى وندموش أهتوش بيالاتو بسلام درس العلوين السلام عليكم ورحمة الله وبركاته السلام عليكم ديناتو الحمد لله يعني إن شاء الله بالأفكار زاري تمرتاشين سلالون نمارالن ይህን ቻናል ደግሞ አዲስ ከሆናችሁ ላይክ ማድረግን እንደዚሁም ደግሞ ሰብስክራይብ ማድረግን ለወንድሞቻችን ለእህቶቻችን እንደዚሁም ደግሞ ሼር ማድረግን አትርሱ ላለሁኝ طيب قال المصنف رحمه الله تعالى نون ዛሬ የምንማረው ኑር ነው እንደምታዩት ባለፈው ትምህርታችን ስለሚም ተምረናል እንዴት እንደምትወጣ ምን አይነት ፊደል እንደሆነችም አይተናል ዛሬ የምንማረው ኑን ነው نون نون أن نون أن نون እዚህ ላይ ለበ የምትሉልኝ ኑን የምትባለው ፊደል የምትወጣው ከምላሳችን ጫፍና ከላይኛው ጥርስ ከውስጥ በኩል መባቀሊያ ነው ከዛ ከውስጥ በኩል መባቀሊያው እዛ ጋር አድርገን የምላሳችን ጫፍ እዛች ጋር እናደርግና ከዛ ደግሞ ካፍንጫችን ጋራ ሙሽተረኩ ነው ይወጣሉ ማለት ነው ኑን የምትባለው ፊደል መውጫዋ ካፍንጫችን ጉና አላት የመውጫዋ ቦታዋ የት ነው ምንል ኑን የምትወጣው ከምላሳችን ጫፍና ከላይኛው ጥርስ ከውስጥ በኩል መባቃሊያ እዛ ጋር አድዳችን ጋር አድርገን የምላሱን ጫፉን የምላሳችንን ጫፍ እዛ ላይ አድርገን ከፊት ለፊት ያለውን ጫፍ የምላሱን ጫፍ ከፊት ለፊት ያለውን ላይኛው ጥርስ ከውስጥ በኩል ያሉት ከፊት ለፊት ያሉት ጥርሶች ከውስጥ በኩል መባቀላው ጋር እዛ አድርገን ከዛ ካፍንጫችን ጋር ባንድ ትወጣለች ማለት ነው طيب እዚህ ጋር ለበመቱልኝ የፊደል ጉናዎች የጉና ፊደሎች يعني በቁርአን ውስጥ ትናንትና እንደነገርኳችሁ ሚም እና ኑን ብቻ ናቸው ሁለት ፊደሎች ብቻ ናቸው የጉና ፊደሎች በቁርአን ውስጥ ኑን ከዛ ሚም ሁለት ፊደሎች ናቸው ይሄ ጉናቸው ተየት ነው የሚወጣው ይባል ካፍንጫ ነው የሚወጣው ብያችኋለሁ ካፍንጫ የሚወጣ ፊደል የለም ጉና ብቻ ነው ይሄ ጉናው ለማን ነው ለሚምና ለኑን ነው ጉናው ይሄ ጉናው የሚገኘው ማላይ ነው ሚም ላይና ኑን ላይ ነው ጉናው የሚገኘውና ስለዚህ ሚም እንደነገርኳችሁ መውጫዋን ቦታውን ትናንትና አውርተናል ዛሬ ደግሞ ኑን የምትወጣው ከመላሳችን ጫፍ ይሄ ከፊት ለፊት ያለው ጫፉ ከጫፍ ነው ምለው እንጂ ከዳር ምናምን የለም ከመላሳችን ጫፍ ፊት ለፊት ያለው ይሄ ፊት ለፊት ያለው የመላሳችን ጫፍ አለ ማለት እሱን ከላይኛው ጥርሳችን ተውስጥ በኩል አድርገን ከዛ ደግሞ ካፍንጫችን ጋር ባንድ ትወጣለች እንላለን ኑን ሚም ደግሞ እንደዚሁም ከፈርና ከፈራችን በማጣበቅ ነው ከዛ ደግሞ ጉናው ካፍንጫችን ጋር ይወጣል ማለት ነው ሙሽተረኩ ነው ሁለታቸውም ካፍንጫ ነው የሚወጡት ማለት ምንድነው ጉናቸው የሚምም የኑንም ጉና የሚወጣው ተየት ነው ይባል ካፍንጫ ነው طيب ኑን ግን እንደነገርኳችሁ ላም ጋራ ቀረብ ትላለች ላም ጋራ መውጫቸው ቀረብ ይላል ላም ያልኳችሁ ትናንትና ያልኳችሁ ያው ባለፈው ትምህርታችን ስንማር ስለ ላም አውርተናል ላም የምትወጣው አድና ሐፈተ ሊሳን ነው ምን ማለት ነው አኺሩ ሊሳን يعني ከመላሳችን ጠርዙ መጨረሻው ላይ የመላሳችን ጠርዙ መጨረሻው አለ ማለት ጠርዙ ጎኑ የመላሳችን ጎን ጠርዙ መጨረሻው እዛ ጋር ነው የምትወጣው ኑን ደግሞ የመላሳችን ጫፉ ጠርዙን ጭርስ አድርገን ጫፉ አለ ማለት ፊት ለፊት ያለው ጫፉ ከዛ ነው ኑን የምትወጣው ኑን ከመላሳችን ጫፍ ፊት ለፊት ያለው እና ከላይኛው ጥርስ ከውስጥ በኩል መባቃሊያ ከፊት ለፊት ያለው ጥርሶች እዛ ጋር አድርገን ከዛ ባንድ ደግሞ ካፍንጫችን ጋር እናዋጣታለን ማለት ነው ጉና አላት እዚህ ጋር ለበመቱልኝ ላምና ሚም ላምና ኑን መውጫቸው ትንሽ ቀረብ ይላል እንደነገርኳችሁ ላምና ሚም ትንሽ ቀረብ ይላል መውጫቸው طيب የፊደል እንደነገርኳችሁ አሁንም የጉና ፊደሎች በቁርአን ውስጥ ሁለት ብቻ ናቸው ማን ሚም ከዛ ኑን እነዚህ ብቻ ናቸው ጉና ያለው እነሱ ላይ ነው የጉናው የሚወጣው ታየን ነው ካፍንጫችን ነው የሚወጣው ማለት ነው طيب እንደነገርኳችሁ ኑን እዚህ ላይ ልብ የምትሉልኝ እንደምታዩት የተረከበችው ከሶስት ፊደል ነው የምትሳበው ሁለትም አራትም ስድስትም ነው ከስድስት በላይ አሳብም ከሁለትም ያንስን አንስባትም ከዛም ደግሞ ኑን ሰንቃራ በትክክል የመላሳችን ጫፍ አላይኛው ጥርስ ተውስጥ በኩል መባቃሊያ ፊት ለፊት ያለው ጥርሶች ከውስጥ በኩል አድርገን ከዛ በትክክል ጉናውን አውጥተን እንቀራታለን ከዛም ደግሞ አፍናፋችን ወደፊት ሾል እናደርገዋለን ኑ አገዳ ኑን ከዛም ደግሞ እዛ ላይ በመትሉልኝ
ዋውን እዚህ ላይ ይሄ ዋው መድያ ነው። ዋው መድያ ነው። እዚህ ላይ ዋው ይሳባል። እንደምታዩት ዋው ይሳባል። ዋውን ስንቀራ በትክክል ከጀውፍ ማውጣት አለብን። በጥቅሉ እንደነገርኳችሁ ባለፈው ትምህርታችን የሚሳቡ ፊደሎች 3 ናቸው። አልአሊፍ الساكنة المفتوح ما قبلها الواو الساكن المضموم ما قبله الياء الساكنة المكسور ما قبلها يعني الألف ከኋላ እሷ ስኩን ሆና ከኋላ ፈተህ ሲመጣ ነው የምትሳበው። እንደዚሁም ደግሞ ዋው ضمه ሆና ከኋላዋ ዋው ስኩን ሆና ከኋላዋ መضሙም ሆኖ ሲመጣ ነው የምትሳበው። እንደገናም ደግሞ አልያ ሳኪን ሆና ከሷ በስተፊት ከስራ ሲመጣ የዛን ሰዓት ተስበዋለን። ይሄ የሚሳብ ፊደል መሆናቸውን እናውቃለን ማለት ነው። አሁንም እዚህ ላይ የሚሳብ ፊደል ይሄ ዋው ነው። ዋው መድያ ይባላል። ይሄ የሚወጣው ተየት ነው? ከጀውፍ ነው እንደነገርኳችሁ። ዋው መድያ ነው የሚባለው። ይሄ እሱ የሚወጣው ከጀውፍ ነው። ይሄን ዋውን ስንቀራ በትክክል ከጀውፍ እናወጣለን። ካፍንጫችን ማውጣት የለብንም። አንዳንድ ሰዎች ሲቀሩ በቁርአን ላይ ሲቀሩ ድምጣችንን አሳምራለን እያሉ ወይም በቃ ለሆነ ለዜና ነገር ካፍንጫ ያወጣሉ ዝም ብለው። ይሄ ምንድነው? ያለማወቅ ነው እንጂ እነሱ እውነት አውቀውት አይደለም። ግን በትክክል ከዛ ማውጣቱን ስለማያውቁት ዝም ብለው ባፍንጫቸው ይቀሩታል። ይሄ ኸጧ ነው፣ ስህተት ነው። ተዕለሙ እያሉ በአፍንጫቸው ይቀራሉ። ተዕለሙ ይሄ ኸጧ ነው። ተዕለሙ هكذا ተዕለሙን هكذا ካፍንጫችን ይሄን ዋውን መድያ ጥርት ማድረግ አለብን። ከዛም ደግሞ አፍናፋችንን እንደነገርኳችሁ ከፈራችን ወደ ሾል እናደርገዋለን። እዚህ ላይ መድ ስላለ ዋው። ከዛም ደግሞ ኑን መጨረሻ ላይ ያለችውን ኑን ይችን በትክክል እናወጣታለን። ይችም እንደነገርኳችሁ ኑን የምትወጣው እንደዚህ ናት። እዚህ ላይ ኑን የንዝን ኑን መውጫ ታወቃችሁ። ይሄም ኑን ያው ነው ማለት አንድ ፊደል እዚህ ቦታውን ታወቃችሁት። በቁርአን ውስጥ ሲመጣ ያው ፊደል ነው። ያው ፊደል ነው። ያው የሚለያየው ضمና ፈትህ ከስራ መሆኑ ብቻ ያለያየው እንደሆነ እንጂ አለዛ ሚም ኑን ታገኛችሁ። እዚህ ቦታውን እዚህ ኑን መውጫው ይሄ ነው ብያችኋል አይደለም? ሌላ ቦታም ኑን ከመጣ ያው ኑን ነው መውጫው ያው ነው። ሚምም እንደዚህ ነው። በጥቅሉ የምታዋቸው ፊደሎች ከአሊፍ ጀምረን እነዚህ እንደምታዋቸው እስከ መጨረሻው ድረስ ያሉ ፊደሎች ናቸው በቁርአን ውስጥ ያሉት፣ ሌላ የለም። እነዚሁ መዲም ሆኖ ይመጣሉ፣ ከስራም ሆኖ ይመጣሉ። በአንድ ተረክበው ከሊማው ጋራ በቁርአን ውስጥ ይመጣሉ። ሲመጡም የሚም መውጫን ታውቃለህ። ሚም እዛ ቁርአን ውስጥ ያገኘው ሚም ከስራም ሆነ ضمም ሆነ ፈታህም ሆነ ሲመጣ ታገኘው ሚም መውጫው ያው ነው። ያው ቦታው ያው ነው፣ አይቀያየርም። ላምም እንደዛው የምታዋቸው ፊደሎች ሁላቸውም መውጫቸው መውጫቸውን እዚህ ቦታ ላይ ታወቃችሁ። ሌላም ቦታ ቢሆን ተመጡ ያው ናቸው፣ ልዩነት የላቸውም ነው። እዚህ ያለው ኑን ሌላ ነው መውጫው፣ እዛ ያለው ደግሞ ሌላ ቦታ ያለው ኑን መውጫው ሌላ ነው የሚባል ነገር የለም። እዚህ ያለውን ፊደል መውጫቸውን ታወቃችሁ፣ ሌላም ቦታ ያለው ኑን ያው ኑን ነው። ሁሉም ፊደል እዚህ ያለውን ቦታ ታወቃችሁ፣ ሌላ ቦታ ያሉት ፊደሎች እንደዛው ናቸው፣ አይለያዩም። የሚያለያያቸው ሐረካ ብቻ ነው ማለት ነው። طيب እዚህ ላይ መጨረሻ ኑን መጨረሻዋን እችን ጎናዋን በትክክል ማራት አለብን። هكذا ኑን አን ኑን አን طيب የዛሬው ትምህርታችን በዚህ ጋር ያልቃልላለሁኝ። ኢንሻአላህ አላህ ፈቃድ ወደፊት ደግሞ እንይዛለን እነዚህን የቀሩት ቪዲዮዎች። አብራችሁን ቆዩ እላለሁኝ። እናንተንም አላህ ያቆያችሁ፣ እኔንም አላህ ያቆየኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።